ሻሎም ሻሎም የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም ለእናንተ ይሁን። ስሜ ሐዋርያ ኢዩኤል አብርሃም እባላለሁ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብሰናት ህብረት ጠቅላይ ጻፍና ጽሕፈት ቤት ኃላፊ እንዲሁም የኢትዮጵያ ወንጌል አማኞች አብሰናት ካውንስል ስራ አስፈጻሚ ቦርድ አባል ነኝ። ዛሬ በዚህ በፊታችሁ የቀረብኩት የእንኳን አደረሳችሁ መልእክት ለማስተላለፍ ነው። እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የእግዚአብሔር ቃል ሲናገር የማቴዎስ ወንጌል ምዕራፍ 28 ከቁጥር 2 ጀምሮ እንደዚህ ይላል። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መቅረብ ልብሱንም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም፣ የተኛበትንም ስፍራ ኑ እዩ አለ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት ሞትን ድል አድርጎ ተነስቷል። በዚሁ ደግሞ ትንሣኤ ሆኖልናል። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብሰናት ህብረት የሥራ አመራር ቦርድ አባላት፣ የማኔጅመንት የሥራ አስፈጻሚና በኢትዮጵያ ውስጥ በደቡብ አፍሪካ፣ በካናዳ፣ በአሜሪካ፣ በተለያዩ አውሮፓ ሀገራት ያላችሁ የህብረቱ አባላት፣ በሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። በዚህ በትንሣኤ በዓል ለብዙዎች መልካምነትን በማድረግ ቸርነትን በማድረግ ካልን በማካፈልና ለብዙዎች ብርሃንን በመግለጥ የምናከብርበት በዓል እንዲሆንልን እመኛለሁ። ጌታችን ኢየሱስ ክርስቶስ ከሞት በተነሳ ጊዜ መቃብር ባዶ ሆኗል። አሁን ጥላቻ ባዶ እንዲሆን፣ ክፋት ባዶ እንዲሆን፣ የእግዚአብሔር ሰላምና የእግዚአብሔር በረከት በምድሪቷና በወንጌል አማኝ ሁሉ ዘንድ እንዲሆንልን እመኛለሁ። ይህንን የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ በዓል ስናስብ ኢየሱስ ክርስቶስ ከሞት ሲነሳ በብዙ ዓለም ላይ መናወጥ የሆነበት መደንገጥ የሆነበት ጌታችንን መድኃኒታችንን ኢየሱስ ክርስቶስን እግዚአብሔር አብ በክብሩ ያስነሳበት በዓል ስለሆነ ለሁላችሁም ለነገራችሁ መነሳት እንዲሆንልን እመኛለሁ። የሞተ ነገር ቢኖር፣ የወደቀ ቢኖር፣ የደበዘዘ ቢኖር ነገራችሁ ሁሉ በትንሣኤው ኃይል የሚነሳበት ጊዜ እንዲሆንላችሁ እንዲሆንልን እመኛለሁ። መጨረሻ ላይ የሚያስተላልፈው አንድ መልእክት አለኝ። እንደ ወንጌል አማኝ ሁላችን በመቀራረብ በመተሳሰብና በመያያዝ የክርስቶስ ኢየሱስን የትንሣኤን ወንጌል፣ የኃይልን ወንጌል፣ የክብርን ወንጌል በመያያዝ እንድናገለግልና እንድንሰራ በኢትዮጵያ ምድር ደግሞ የክርስቶስ ኢየሱስ ወንጌል ድልን እንዲያገኝ ኃይል እንዲኖረው በመተሳሰብና በአንድነት መንፈስ ምድሪቷን በወንጌል እንድንወርስ እግዚአብሔር ጊዜውንና ዘመኑን ሰጥቷልና በአንድነት ኢትዮጵያን በወንጌል እንድንደርሰና እንድንወርስ ይህንን መልእክት አስተላልፋለሁ። በመጨረሻም እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ።